የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዞላችሁ መጥቷል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርስተ ዜናው እንሆ። በአማራ ክልል ዋግምራ ብሔረሰብ ዞን አርገበሌ ወረዳ የድሮን ጥቃት መፈጸሙ ተገለጸ። የ2018 የኢትዮጵያ 7ኛው ሀገራዊ ምርጫ ከወዲሁ ከፍተኛ ስጋት እንዳለው መፈጠሩ ተገለጸ። ባህር ዳር ላይ ሰው ገሎ የተሰወረው የአማራ ክልል አድማ ብተና አባል ተጠርጣሪ መቀለ ላይ በትግራይ ክልል ፖሊስ ተያዘ። የኤርትራ አፋር ብሔራዊ ኮንግረስ ወይንም ኢኤንሲ ወደ ትጥቅ ትግል መሻገሩን አሳወቀ። አሜሪካ ከኢራን ጋር የነበረውን የተኩስ አቁም ስምምነት ስታራዝም፣ ኢራን ደግሞ ድርድሩ ጊዜ ማባከን ብላለች። ነው በዝርዝር በአማራ ክልል ዋግምራ ብሔረሰብ ዞን አርገበሌ ወረዳ የድሮን ጥቃት መፈጸሙ ተገለጸ። ራሳቸውን የአገው ዲሞክራሲያዊ ንቅናቄ ብለው የሚጠሩ ኃይሎች በዋግምራ ብሔረሰብ ዞን አርገበሌ ወረዳን ተጠቅመው ከፍተኛ ወታደራዊ የኃይል ማደራጀትና የግንባታ ስራ እየፈጸሙ እንደነበረ ብዙዎች ይናገራሉ። ይሁን እንጂ ሚያዝያ 12 2018 ዓ.ም ለጊዜው ምክንያቱ ባልታወቀ ሁኔታ ውጊያ ተከፍቶ ወረዳው ከፍተኛ ጉዳት እንደደረሰና ተቋማት ሳይቀሩ ጉዳት እንደደረሰባቸው መረጃዎች እየወጡ ይገኛሉ። ሚያዝያ 13 2018 ዓ.ም በአርገበሌ ወረዳ በተደረገው ውጊያ ብዙ ንብረት እንዲሁም የሰው ህይወት የጠፋ መሆኑን ከስፍራው ለአገው ሚዲያ የደረሰው መረጃ አመላክቷል። አገው ህዝብ ላይ ለሚፈጸመው ጥቃት ተጠያቂዎቹ የመጀመሪያው መንግስት ሲሆን ቀጥሎ ከዞን ጀምሮ እስከ ቀበሌ ያሉ አመራሮች መሆን አለባቸው ተብሏል። ውድ ህይወታቸውን ካጡ ሰዎች መካከል አቶ ተክላይ ወልደሰንበት ተጠቃሽ ሲሆኑ ሌሎች ቀላልና ከባድ ጉዳት የደረሰባቸው እንዳሉም ታውቋል። በተያያዘ መረጃ በአሁኑ ወቅት የአርገበሌ ወረዳ ሙሉ በሙሉ በሚያስብል ሁኔታ ከመንግስት ቁጥጥር ውጭ መሆኑም ታውቋል። በዚህ ምክንያት ንጹሃን የህብረተሰብ ክፍሎች በከፍተኛ ችግር ውስጥ መሆናቸው ብዙዎች እየገለጹ ነው። ከአካባቢው በተገኘው መረጃ ሚያዝያ 12 ቀን 2018 ዓ.ም ከጧቱ 2 ሰዓት ጀምሮ በዋግምራ ዞን አርገበሌ ወረዳ በታጣቂዎች ተከፈተ የተባለው ተኩስ በንጹሃን ላይ ጉዳት እንዳደረሰ ነዋሪዎች የጠቆሙ ሲሆን በአካባቢው በሚገኙ ከተሞች ላይ የድሮን ጥቃት እየተፈጸመ መሆኑም ታውቋል። በተጨማሪም ከባድ መሳሪያ ከመንግስት ወታደሮች እየተተኮሰ መሆኑ ነዋሪዎች አረጋግጠዋል። በዋግምራ ብሔረሰብ ዞን አርገበሌ ወረዳ በተደጋጋሚ የድሮን ጥቃት በንጹሃንና በሚሊሻዎች ላይ ቢፈጸምም እስካሁን ድረስ የሚመለከተው የመንግስት አካል የሰጠው መረጃ ግን የለም። የ2018 የኢትዮጵያ 7ኛው ሀገራዊ ምርጫ ከወዲሁ ከፍተኛ ስጋት እንዳለው መፈጠሩ ተገለጸ። ግንቦት 24 2018 ዓ.ም ሊካሄድ በተዘጋጀው የኢትዮጵያ 7ኛ ሀገራዊ ምርጫ ዘርፈ ብዙ ችግሮች የምርጫውን ነጻነትና ተቀባይነት ከወዲሁ አጠራጣሪ አድርጓል። በፖለቲካ በኩል የመንግስት አካላት አምባገነንነት የዲሞክራሲያዊ ምርጫ ትርጉም ባዶ እያደረገ መሆኑ በስፋት ተጠቅሷል። ለአብነት የኦሮሞ ፌዴራሊስት ኮንግረስ ኦፊኮ ከአዲስ አበባ ውጪ እንቅስቃሴ ማድረግ እንደማይችል በመግለጽ ምርጫውን በአዲስ አበባ እንደሚታቀብ በተደጋጋሚ አስታውቋል። ታጣቂ ድርጅቶች ኦኤልኤኤፍ እና የአማራ ፋኖ ሂደቱን ለማወቅ ዝግጅት እያደረጉ ነው ተብሏል። በተለይ የአማራ ፋኖ ምርጫውን በተመለከተ በተደጋጋሚ ማስፈራሪያዎች እየገለጸ ይገኛል። በጸጥታ በኩል በአማራ፣ በኦሮሚያ፣ ቤንሻንጉል ጉሙዝና ጋምቤላ ክልሎች እየተካሄደ ያለው ጦርነት በሰፊው አካባቢ ምርጫ እንዳይካሄድ የሚያደርግ መሆኑ በስፋት ተገልጿል። እስከ 400 የሚደርሱ የምርጫ ጣቢያዎች በጸጥታ እጦት ሳቢያ እንዳይንቀሳቀሱ ተደርገዋል እየተባለ ነው። በቴክኒክ በኩል አዲሱ ዲጂታል የምርጫ ምዝገባ ስርዓት ምርጫዬ በተደጋጋሚ በመዘጋቱ ዜጎች ለሰዓታት እንዲጠብቁ አስገድዷል። ብሔራዊ ምርጫ ቦርድ የምዝገባ ቀን ገደብ እስከ ሚያዝያ 14 ድረስ ማራዘሙን ያስታወቀ ሲሆን በኢንተርኔት ችግር ምክንያት ወደ እጅ ስርዓት ለመመለስ ተገዷል። ተቃዋሚ ፓርቲዎች የሀገሪቱ ሰላምና ጸጥታ ለነጻ ምርጫ እንደማይመች በመግለጽ ምርጫውን ለሌላ ጊዜ ማስተላለፍ እንደሚያስፈልግ ብዙዎች አስተያየት ሲሰጡ ይሰማል። ከ40 በላይ ፓርቲዎች በአዲሱ የምርጫ ስነ ምግባር ደንብ ቢስማሙም የማስፈጸሚያ ስርዓቱ ውጤታማ እንደማይሆን ስጋት እንዳለባቸው በስፋት ይገለጻል። እነዚህ ችግሮች በአጠቃላይ የምርጫው ነጻነት፣ ፍትሃዊነትና ተቀባይነት ላይ ከፍተኛ ጥርጣሬ እንዲኖር አድርገዋል። በተያያዘ መረጃ
በአማራ ክልል በአገው አዊ ብሔረሰብ ዞን በሁሉም ምርጫ ክልሎች ከፍተኛ ችግር መኖሩን ሰላም ለኢትዮጵያ ጥምረት ፓርቲ አባል ፓርቲዎች ባደረጉት የሁለት ሳምንታት ጥናት ከፍተኛ ህጋዊና በህገወጥ ቡድን ከፍተኛ ችግር እየተፈጸመ መሆኑን አረጋግጠዋል። በአማራ ክልል በአገው አዊ ብሔረሰብ ዞን ኮሶበር ምርጫ ክልል የመንግስት ኃይሎች እጩ ተወዳዳሪዎችን በእንጅባራ ከተማ 04 ቀበሌና በቅዳማጃ ቀበሌ አግተው ነበር። ለአንድ ሰው ብዙ የምርጫ ካርድ ሲሰጡ ነበር። በፋኖ ቁጥጥር ስር ለሚገኙ ለ11 ምርጫ ጣቢያዎች የብልጽግና አባላት ብቻ ከእንጅባራ ከተማ እንዲወሰዱ ተደርጓል። በአብዛኞቹ ሰላማዊ የምርጫ ጣቢያዎች ከብልጽግና አባላት ውጪ የምርጫ ካርድ እንዳይሰጥ ተደርጓል። ካርድ አልቋል፣ የብልጽግና አባል አይደለህም የሚሉ ምክንያቶችን በግልጽ በመስጠት ካርድ ሲከለከሉ አረጋግጠናል ሲል ታማኝ ምንጫችን ለአገው ሚዲያ አረጋግጧል። በተጨማሪም ዳንግላ፣ ቲሊሊና የጨረቃ የምርጫ ክልሎች በአብዛኛው በፋኖ ቁጥጥር ስር መሆናቸው ታውቋል። በቀጣይ በአገው አዊ ያለውን የምርጫ እንቅስቃሴ ብቻ ይዘን እንመለሳለን። ባህር ዳር ላይ ሰው ገድሎ የተሰወረው የአማራ ክልል አድማ ብተና አባል ተጠርጣሪ መቀለ ላይ በትግራይ ክልል ፖሊስ ተያዘ። ባህር ዳር ከተማ ማህሌት ማሩ የተባለችን እንስት የአድማ ብተና አባል በሆነው ተጠርጣሪ ያምራል አለበል አለሙ ተደፍራና ተገላ ተገኘች የሚል መረጃ በስፋት መሰራጨቱ ይታወሳል። የግድያ ጥቃቱ የደረሰበትን ሁኔታ በተመለከተ ከስፍራው የወጣውና በማህበራዊ ሚዲያ የተሰራጨው አብዛኛው መረጃ ተጠርጣሪው እንስቷ ከምትሰራበት ሆቴል እየተስተናገደ አምሽቶ አስገድዶ ወደ ሌላ ሆቴል በመውሰድ ከደፍራት በኋላ ገደላት የሚል ነው። ይህ የወንጀል ድርጊት ብዙዎችን ያስቆጣም ተግባር ነበር። የወንጀል ድርጊቱን በመፈጸም የተጠረጠረው ግለሰብ ድርጊቱን ፈጽሞ ከአካባቢው ተሰውሮ ነበር። ቢሆንም የአማራ ክልል ፖሊስ ስለ ግድያው ዝርዝር መረጃ ይፋ ባያደርግም ህዝቡ ያለበትን እንዲጠቁም ጥሪ አቅርቦ ፍለጋ ሲያካሂድ ነበር። ሚያዝያ 14 2018 ዓ.ም የአማራ ፖሊስ ይፋ ባደረገው መረጃ በነፍስ ግድያ ወንጀል ተጠርጥሮ ሲፈለግ የነበረው ያምራል አለበል አለሙ በትግራይ ክልል መቀለ ከተማ በቁጥጥር ስር ውሏል። ፖሊስ ያምራል አለበል አለሙ የተባለው ተጠርጣሪ ግድያ ፈጽሞ ከአካባቢው በመሰወር ለረጅም ጊዜ ሲፈለግ ቆይቷል ብሏል። ለመያዝ ክትትል ሲደረግ ቆይቶ በትግራይ ክልል መቀለ ከተማ ተሸሽጎ እንደሚገኝ በመረጋገጡ በተደረገ የተቀናጀ ስራ በቁጥጥር ስር ሲውል እንደቻለ ለአማራ ክልል ፖሊስ ገልጿል። የአማራ ክልል ፖሊስ የትግራይ ክልል ፖሊስ ኮሚሽንን ላበረከተው የላቀ አስተዋጽኦ ምስጋና አቅርቧል። የኤርትራ አፋር ብሔራዊ ኮንግረስ ኢኤንሲ ወደ ትጥቅ ትግል መሻገሩን አሳወቀ። ፓርቲው ሰኞ ሚያዝያ 12 2018 ዓ.ም ባወጣው ይፋዊ መግለጫ በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኤርትራ አፋር ህዝብ ላይ ከባድ ያለውን የሰብአዊ መብት ጥሰት በመፈጸም ላይ ይገኛል ሲል ከሷል። በኤርትራ መንግስት ለመታገል ሰላማዊ ፖለቲካ ስልት ተጠቅሞ ሲንቀሳቀስ እንደነበረ የገለጸው የፖለቲካ ድርጅቱ በኤርትራ አፋር ወይንም ደንከሊያ ህዝብ ላይ ይፈጸማል ያለውን ብርቱ የመብት ጥሰት ለመታገል የትጥቅ ትግልን እንደ አማራጭ ወስዶ ትግሉን መጀመሩን ነው የገለጸው። በጉዳዩ ላይ አስተያየታቸውን ለዶቼ ቬለ የሰጡ የፖለቲካው ስራ አስፈጻሚ ኮሚቴ አባል አቶ ዮሴፍ አሊ አብዲላ በደንከሊያ አፋር ህዝብ ላይ ይፈጸማል ያሉት መፈናቀል፣ ስደትና ሌሎችም ከባድ የሰብአዊ መብት ጥሰቶች በዲፕሎማሲያዊ ብቻ ማስቆም ባለመቻሉ ወደ ትጥቅ ትግል እንዳመሩ መግለጻቸውን የዘገበው ዲደብሊው ነው። አሜሪካ ከኢራን ጋር የነበረውን የተኩስ አቁም ስምምነት ስታራዝም ኢራን ደግሞ ድርድሩ ጊዜ ማባከን ብላለች። ፕሬዝዳንት ዶናልድ ትራምፕ ባወጡት መግለጫ አሜሪካ በኢራን ላይ ልታደርገው የነበረውን ወታደራዊ ጥቃት በማስቆም የተኩስ አቁም ስምምነቱን ላልተወሰነ ጊዜ ማራዘማቸውን አስታውቋል። ይህ ውሳኔ የተላለፈው የኢራን መንግስት በአሁኑ ወቅት በከፍተኛ ሁኔታ እየተከፋፈለ መሆኑን በመጥቀስና የፓኪስታን ከፍተኛ አመራሮች በሆኑት በጠቅላይ ሚኒስትር ሸህባዝ ሸሪፍ እና በፊልድ ማርሻል ኤሲ ሙኒር የቀረበላቸውን የዲፕሎማሲያዊ ጥያቄ ተከትሎ መሆኑ ተገልጿል። ፕሬዝዳንቱ እንደገለጹት የኢራን አመራሮች የተባበረ የሰላም ሀሳብ ይዘው እንዲቀርቡ ተጨማሪ እድል ሰጥተዋቸዋል። ሆኖም ግን አሜሪካ በኢራን ላይ የጣለችውን የባህር ላይ ከበባ ተጠናክሮ እንደሚቀጥልና የአሜሪካ ወታደራዊ ኃይሎች ለማንኛውም ትዕዛዝ በተጠንቀቅ ላይ እንዲቆዩ መመሪያ ሰጥተዋል። ውይይቶች በአንድ ወይንም በሌላ መንገድ እልባት እስኪያገኙ ድረስ የተኩስ አቁም ስምምነቱ እንደሚቀጥልም ፕሬዝዳንት ትራምፕ በመግለጫው አረጋግጠዋል። አሜሪካና ኢራን በፓኪስታን በድጋሚ ለድርድር ሊቀርቡ እንደሚችሉ ሲዘገብ ቢቆይም ኢራን ለድርድር ወደ ፓኪስታን እንደማታመራ በይፋ ማሳወቋን የሀገሪቱ መንግስት ዜና መግለጫ የሆነው ታስሚን ኒውስ ዘግቧል። እንደ ዘገባው ከሆነ አሜሪካ የሚያስማሙንን ሁሉም ሀሳቦች ውድቅ ስላደረገች ድርድሩ ጊዜ ማባከን ነው ማለቷን ጠቅሷል። የአሜሪካው ምክትል ፕሬዝዳንት ቫንስ ወደ ፓኪስታን ለድርድር ሊጓዙ እንደነበረ የተዘገበ ቢሆንም እስካሁን ወደ ፓኪስታን አላቀኑም።
ነገ የተኩስ አቁም ስምምነቱም ያበቃል። የተኩስ አቁም ስምምነቱ እንዲራዘም ፓኪስታን ሁለቱም ሀገራት ለማስማማት እየጣረች ትገኛለች። ትራምፕ በበኩላቸው የተኩስ አቁም ስምምነቱ የመራዘም እድሉ ጠባብ ነው ብለዋል። ተወደዳችሁ አድማጮች አርስተ ዜናው በድጋሚ እንሆ። በአማራ ክልል ዋግምራ ብሔረሰብ ዞን አርገበሌ ወረዳ የድሮን ጥቃት መፈጸሙ ተገለጸ። የ2018 የኢትዮጵያ 7ኛው ሀገራዊ ምርጫ ከወዲሁ ከፍተኛ ስጋት እንዳለው መፈጠሩ ተገለጸ። ባህር ዳር ላይ ሰው ገሎ የተሰወረው የአማራ ክልል አድማ ብተና አባል ተጠርጣሪ መቀለ ላይ በትግራይ ክልል ፖሊስ ተያዘ። የኤርትራ አፋር ብሔራዊ ኮንግረስ ወይንም ኢኤንሲ ወደ ትጥቅ ትግል መሻገሩን አሳወቀ። አሜሪካ ከኢራን ጋር የነበረውን የተኩስ አቁም ስምምነት ስታራዝም ኢራን ደግሞ ድርድሩ ጊዜ ማባከን ብላለች። ይህ አገው ሚዲያ ነው። ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።